ወው በእኔ የምትተማመኑ የኡስታዙን ውርደት አሁን አሰማችኋለሁ። ወደ ሌላን ክርስቲያኖች ስመልስ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴ ሰዓት ቅዳሴ ያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ። መልካም እንደሰማችሁት ነው እንግዲህ። ትናንትና ምን ላይ ሰጥቼበት ነበረ። እህታችን ብሪጅስቶን ክርስቲያኖች መስጊድ እንዲሰግዱ ነብዩ ፈቅደዋል የሚል አንብቤ ያለው ብላ የተሳሳተ እንደሆነ እሷን መሰረት አድርጌ ተናግሬ ነበረ። ታዲያ ለዚህ ምላሽ የራሳቸው ኡስታዝ ሚለውን አሰማችኋለሁ። እንዲህ ነው ሰዎችን እያጭበረበሩ ሃይማኖት አስመስለው ያስቀመጡት። የራሳቸው ኡስታዝ ምላሹን ስሙ። ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ሱብሓነሁ ወደ ነብዩ ሰለላሁ ዐለይሂ ወሰለም ልኡካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ሊያደርጉ ነው። እዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። እዚህ ነው ረሱል ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ አንድ ኮርነር ፈቅደውላቸው ለክርስቲያኖች እስልምና ላ ኢክራሃ ፊዲን ሲሉ ቀናጭሯል። طيب አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ብለናል። አላህ ሱብሓነሁ ወተዓላ ኸይሩን ይቅጠመን። ምን አሉ ዑለማዎች ይህንን አይነት ሐዲስ ይህንን ሐዲስ በአጠቃላይ የነጅራን ነሳራዎች ነቢይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲሱ መልሰውታል ዑለማዎች። ኢማም ቡኻሪ፣ እብን ሕባን፣ ነሳኢ ወገይሪሂም ሐዲሱ ضعيف ነው ብለዋል። እንደውም ምን አሉ ዑለማዎች ላ يحتج به ሐዲስ እንደውም ለሁጃም አይሆንም። ይህንን አይነት አተር ይህንን አይነት ንግግር ለሌሎች እንደው ኢስቲናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ الأثر الوارد في صلاة وفد نصارى نجران في مسجد النبي صلى الله عليه وسلم ضعيف لا يصح سندا ولا يحتج به انتهى ولا يحتج به። ስለዚህ ኡስታዝ ያሲን ኑሩ ይህንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። አላህ ሱብሓነሁ ወተዓላ ሁላችንም በኸይር መንገድ ላይ የምንጣራ ያድርገን። ስለዚህ ነሳራዎች የሙስሊም መስጂድ ውስጥ ገብቶ መስገድ ፈጽሞ አይፈቀድም። ነብይ ሰለላሁ ዐለይሂ ወሰለም አልፈቀዱም። አላህ ሱብሓነሁ ወተዓላ በቁርአን ውስጥ ምንድን ነው የሚለው? ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ። መስጂዶች የተዘጋጁት ለአላህ ሱብሓነሁ ወተዓላ ኢባዳ ብቻና ብቻ ነው። እንደውም ምን አሉ ኢማም አልቁርጡቢ ረሂመሁላሁ ተዓላ በተፍሲሩ መጨረሻ ላይ ወላ ተጅዐሉ ሊገይሪላሂ ፊሂ ነሲበን፣ ከአላህ ውጭ ለሚመለክ ነገር ነሲብ ወይ ደግሞ ምንም አይነት እድል ሊያገኝ አይገባም። ስለዚህ ይሄ ሐዲስ ሰሂህ አይደለም። እንዳታሰራጩ እንደዚህ አይነት ሐዲሶችን ባረክ እንደሰማችሁት እንግዲህ ሃይማኖት ያልሆነን በሐሰት ከጊዜ በኋላ የሚጽፏቸው ውሸት የሆኑትን ነብያቸው መልካም ለማስመሰል የሚሰሩት መሆኑን ትናንትና ነግሬያችሁ አሳይቻችሁ ነበር በመረጃ። የራሳቸው ኡስታዝ ዛሬ ምን ላይ ሰጥቶበታል። ይሄ ነገር ቅጥፈት መሆኑንና ከጊዜ በኋላ የተፈጠረ ፋብሪኬትድ የሆነ መሆኑን ራሱ ነገራችሁ። በእስልምና እንኳን አብሮ መስገድ ይቅርና ነብዩ ያለው ምንድነው? ሊሞት ሲል በህይወት ብቆይ ይሄው አዲሱ ከአረብ ሰላጤ ሀገራት ጠራርጌ ክርስቲያኖችና አይሁዶችን አጠፋለሁ ነው እንጂ ያለው እንዲሰግዱ ከናልፈቀደም። እንዲሁም ደግሞ ሱራ 3:61 ላይ የናጅራን ክርስቲያኖች ጋር እንኳን ሊያሰግዳቸው እንረጋገም ነው ያላቸው። እንረጋገም ነው ያለው እንጂ አብረው ሰገዱ የሚለው ተረት ተረት ጸሎት አደረጉ እንዲሰግዱ አደረገ ውሸት። አቡበከር እንዳለው ቅዳሴ በመስጊድ ውስጥ ቀደሱ። ቅዳሴ በየቦታው የሚቀደስ መሰለው እንደ ሰውየው ቅዳሴ በየቦታው ዝም ብሎ ይቀደሳል? አይቻልም እኮ ቅዳሴ ዝም ብሎ ጣዖት የሚመለክበት ላይ እዚህ ጋር ጣዖት እየተመለከ እዚህ ጋር ቅዳሴ አይቻልም። ሜቢ ማታክ ከሆነ ጠይቀን እሱ ቅዳሴ የሆነ እዛ አስቀደሱ ምን ይላል እንዴ? አይደብረውም እንዴ? በዚህ መጠን ሲቃዥና ሲዋሽ ማለት ነው። በዚህ ጉዳይ ላይ አሁን ላይቭ ላይ ነን። ብዙዎችን ያጭበረበሩበት ስለሆነ ብዙዎችን ያታለሉበት መጽሐፍ እየጻፉ
ክርስቲያኖችን ለመሳቢያ የተጠቀሙበት ስለሆነ እህታችን ብሪጅስቶንም የተሸወደችው እንደዚህ አይነት ትርክቶችን ሰምታ ነው። ለእሷም ሼር አድርጉላት የተሳሳተ መሆኑን እንድታውቀው ማለት ነው። አስተምህሮት ያልሆነ ክርስቲያኖች የሚያጭበረብሩበት የሚያታልሉበት ነው ኡስታዞቻቸው። አሁን በዚህ ጉዳይ እናወራለን። አንደኛው ይሄንኛው እምቢ ስላለ ሁለተኛው አካውንት ነው። በሁለተኛው አካውንት ኑ። እሺ የዛሬ ቶፒካችን ከዚህ ጋር የተያያዘ ነው። ብዙ ሚዲያዎች ላይ የቀረበ ቶፒክ ስለሆነ ነው። እንደዚህ ቀለል አድርጋችሁ እንዳታዩት። ለዘመናት ሲዋሹበት የቆየ ነው። ለዘመናት ክርስቲያኖችን ያጭበረበሩበት ያታለሉበት ነው እና አንድ ሚዲያ ላይ አይደለም፣ እጅግ በርካታ ሚዲያ ላይ በክርስቲያን ፖድካስቶች ላይ አይምሮ ውስጥ የክርስቲያኑ ማህበረሰብ አይምሮ ውስጥ እንዲገባ ተደርጎ የተሰራ ነው። አንዳንዶች ምላሽ ስንሰጣቸው ክርስቲያኖቹ ይባስ ለሙስሊሞቹ ተደርበው እኛ የሚወቅሱና እኛ የሚሰርቡ ናቸው። እኛን እንደማናቅ ነገር አድርገው የሚቆጥሩ ያው አንዳንዴ ሁሉም ቢናገሩት ሆድ ባዶ ይቀራል እንደሚባለው እንተዋቸውና የኛዎቹን ኤንዌስ ግን መረጃዎቹ ውሸት ናቸው። መረጃዎቹ ውሸት ናቸው። የእነኛም ፕሮፓጋንዳ ተጭነው ይመጡና እንደ አህያ ከዛ ወዲያ ዝም ብለው እኛ ላይ ለማራገፍ ይሞክራሉ። ትክክል አይደለም ሲባሉ መታረም የማይፈልጉ ወይም እውቀት የላቸው ወይም ለማወቅ ማይጥሩ ብዙ አስቸጋሪ የሆኑ ሰዎች አሉ። አትሊስት እንደነኚህ አይነቶች እድሜ ያላስተማራቸው እውቀት ባያስተምራቸው አትሊስት ፊደል ባያስተምራቸው ሰው እድሜ ያስተምረዋል። አንዳንዴ ፊደል ያላስተማረንን ህይወት ራሱ ያስተምረናል። በህይወት ምንማራቸው ነገሮች አሉ። ትምህርት ከተለያየ ነገር ልንቀስም እንችላለን። በማየት ልንቀስም እንችላለን። በመስማት ልንቀስም እንችላለን። ስሩ ኤክስፒሪየንስ ደግሞ ልንቀስም እንችላለን። እነኚህ ግን በአንዱም መቅሰም ያልቻሉ ትንሽ ሳንቲም ያገኙ እንጂ ለማንም መጫን ፈቃደኛ የሆኑ የመጣ የሄደ የሚጭናቸው ትክክል አይደለም ሲባሉ ተሰደብን የሚሉ ስህተት ናችሁ ሲባሉ ስህተታቸውን ከማረም ይልቅ እኛን ለማውገዝ የሚጥሩ በጣም አስቸጋሪ ብዙዎች አሉ። አንድ ነገር እናምናለን እኛ ሰው ሊሳሳት ይችላል። ከእውቀትም ከፍለን ነው የምናውቀው። ፐርፌክት ማንም የለም። እኛ የምናውቀው ዛሬ ሌላኛው ከኛ የተሻለ ነገር አንብቦት ሊያቅ እንደሚችል እናውቃለን። ነገር ግን ለማንም ሸቀጥ ማራገፊያ በሃይማኖት ላይ አንሆንም። ማንም በሃይማኖታችን ላይ ሸቀጡን እንዲያራግፍና የእሱን አይዲዮሎጂ ተሸክመን የእሱ እሳቤ እኛ ላይ ተጭኖ ክርስትናችንን አንደርማይን እንዲያደርግ አንፈቅድም። የማንም ሸክም አይደለንም። በደንብ አስተውሉ። ማንም እኛ ላይ ሸክሙን እንዲያራግፍም አንፈቅድም። ስለዚህ የተሳሳተ አስተምሮ ማንም ይናገረው ከየትኛውም ዳይሬክሽን ይምጣ፣ ስህተት ከሆነ ስህተት ነው። ኦልዌይስ የእኛ ስለሆንክ ብለን ምናመቻቸው የለም። የነከሌ ስለሆንክ ብለን ምንተወው ነገር አይኖርም። ስህተት ከሆነ ኦልዌይስ ስህተት ነው። ማማዬ ከተሳሳተች ስህተት ከሆነ ስህተት ነው። ክርስቲያን ከተሳሳተ ስህተት ነው። እፎይ ከተሳሳተ ስህተት ነው። እከሌ ሲሳሳትና ከሊት ስትሳሳት ልዩነት አለው የሚባል ነገር የለም። ስህተት ስህተት ነው። ስለዚህ የትኛውም ዳይሬክሽን ይምጣ ስህተቶች በሃይማኖት ላይ ፕሮፓጋንዳ ለመንዛት ኡስታዞቹ እንደ ጋሪ የሚጠቀሟችሁ ክርስቲያኖች ካላችሁ በፖድካስቶቻችሁ ላይ የምታስተላልፏቸው አስተምህሮቶች የሐሰት ፕሮፓጋንዳ ክርስቲያንን ብላችሁ የምታስተላልፉትን የነኛን አይዲዮሎጂ ሳታውቁ ፕሮፓጋንዳ በሚዲያዎቻችሁ ላይ እየተጫነ ክርስቲያኑን ብሬን ለመያዝ የሚጠቀሙ ኡስታዞችን እያመጣችሁ የምታደርጉ ከሆነ ሚዲያችሁ ክብሩን ያጣል።
የምትለጠፉ፣ የምታቀረቅሩ፣ የምታጎበድዱ ክርስቲያኖች እውቀትን መሰረት ካላደረጋችሁ በጣም ብዙ ቀጣይ የምንሄድባቸው በጣም ብዙ ነገሮች ስላሉ ማለት ነው። ብዙ ስህተት ትምህርቶችን በሚዲያዎቻችሁ ላይ አስተላልፋችኋል። እስቲ አንድ የኦርቶዶክስ መምህር በሙስሊም ሚዲያዎች ማዕድ ቴሌቪዥን ፕሮግራም አላቸው፣ ማዕድ ፖድካስቶች አሏቸው። የኦርቶዶክስ መምህራን በሙስሊም ሚዲያዎች ላይ እየቀረቡ ክርስትናን የሰበኩበትን እስቲ ስጡን፣ እስቲ ስጡን። እከሌ የሚባለው መምህር የነከሌ ሚዲያ ላይ እየሄደ ነው የሚሰብከው፣ እንዲሰብክ ይፈቅዱለታል በሉን እስቲ። አታመጡ። መፍታቸው ነው መከልከላቸው፣ አለመስጠታቸው መፍታቸው ነው። የኛዎቹ ለምን ሰጣችሁ ብለን ቻሌንጅ አናደርጋችሁ፣ መፍታችሁ ነው መስጠት ሚዲያው እናንተ እስከሆነ ድረስ። ነገር ግን ክርስትናን ሚስ ሪፕሬዘንት የሚያደርግ በሚዲያዎቻችሁ ላይ እየሰራችሁ ስለሆነ ማይሆኑ ቅርሻቶች እንዲቀረሹ ሚዲያዎቻችሁን እየፈቀዳችሁ ስለሆነ የውሸት ፕሮፓጋንዳ እየተሰራባቸው ስለሆነ እናጋልጣችኋለን። ስናጋልጣችሁ ተነካን፣ ተሰደብን፣ ተተቸን አትበሉ። ቻሌንጅ ለመቀበል ሬዲ ሁኑ። ቀጣይ ተርታውን ስለማንምራችሁ ካሁን በኋላ በጣም ብዙ መረጃዎችን እዘንባችኋል። በጣም ብዙ መረጃዎች ላይ እንሄድበታለን። አስተምሮት ያልሆነ ውሸት የሆኑ ክርስቲያኖችን ልብ ለመስረቅ ሲባል የተነገሩ ሚዲያዎቻችሁ ላይ በጣም ብዙ ትርክቶች ስላሉ እያንዳንዱን ደግሞ ስንሄድ አስተፍተን መርዙን አስተፍተን ነው ምንተው፣ እንዲነካክተን ምንተው አይደለም። ስለዚህ ኦዲየንሶች የምትከተሏቸውን ሰዎች ለዩ። ታዋቂ ሰዎች አዋቂ ናቸው ማለት አይደለም። ታዋቂዎች ናቸው ማለት አዋቂ ናቸው ማለት አይደለም። ታዋቂ ጋር የተነገረ ነገር ሁሉ ትክክል ነው ማለት አይደለም። ስለዚህ ብዙዎች በዝምታ ያሉ ስላሉ የሚጮሁ ብዙ ስላሉ ሁሉም የሚጮሁ ትክክል ናቸው ማለት አይደለም እና ባለፈው ገብቼበታለሁ። እነ ኡስታዝ ያሲን ኑሩ፣ እነ ኡስታዝ አህመዲን ጀበል፣ እነ ኡስታዝ አቡበከር አህመድ በተለያየ ሚዲያ ላይ የነዟትን መርዝ አስተፍተናቸዋል። ተመሳሳይ ያችን ቃል እየተጠቀሙ ክርስቲያኖችን ብዙ ቦታ ያጭበረበሩበትና ነቢያቸው አዛኝ ፍትሐዊ እንደዛ ለማስበሰል የሄዱበትን ደጋግመን አሳይተናል። እሱን አሳይታ አንዴ ገብተንበታል፣ ቪዲዮ ሰርተንበታል፣ ደግመንም እንትን ብለንበታል። አሁን የገዛ ራሳቸው ኡስታዞችን ምላሽ መስጠት ጀምረዋል። ግን በሚያሳዝን ሁኔታ ቲክቶክ ላይ ያሉ ኡስታዞች ግን ለእኔ ምላሽ እየሰጡ ነው። አንተ ነው ውሸታም እያሉ ለእኔ ምላሽ እየሰጡ ነው። ስለዚህ አሁን ምላሹ ለእኔ ሳይሆን መሆን ያለበት አሁን ለምናሳያችሁ ይሆናል። ቻሌንጅ ሰጠናቸው ነበር፣ ማስረጃውን አንጡ ብለናቸው ነበር። ኦኬ ውር ውር የምትሉ የቲክቶክ ኡስታዞች እና አቡበከርን ለመታደግ የሞከራችሁ እና ያሲን ኑሩን የምትወዷቸውን ለመታደግ የሞከራችሁ ለእኛ ብቻ ሳይሆን ምላሹ አሁን የሚሆነው ለማንም ይሆናል፣ ከፍ ብሏል። ሌሎች ኡስታዞች የተጨምረውበት አዎ ውሸት ነው፣ ይሄ ነገር መቆም አለበት እያሉ ነው። በዚህ መጠን ድራማ የሰራችሁበት የተለያየ ሚዲያ ጋር ሄዳችሁ የቀጠፋችሁበት ውሸት ነው ተብሏል። ትልቁ አካውንቴ የተመታው በዚህ ምክንያት ነው ታውቃላችሁ። ይህንን ቶፒክ አንስቼ ነው ተማምተው ትልቁ አካውንቴን ላይቭ እንዳልገባበት የከለከሉኝ። ይሄ ቶፒክ ነው። ይሄንን ሳጋልጣቸው ነው። ስለዚህ ዛሬ እሱ ላይ መሰረት አድርገን ማን ነው ዲፌንድ ሊያደርገው የሚችለው የምንመለከት ይሆናል ማለት ነው። ዲፌንድ ሊያደርግ የሚችል ሙስሊሞችን በዚህ ቶፒክ ላይ እነ ኡስታዝ አህመዲን ጀበል፣ እነ ኡስታዝ ያሲን ኑሩን፣ እነ ኡስታዝ አቡበከርን የእነሱን አካሂድ የእነሱን ውሸት እኔ ፊት ቆሞ ትክክል ናቸው ብሎ ሊሞግትላቸው የሚችል አለ ወይ? ቪዲዮ የሰራችሁ ሁሉ
መግባት ትችላላችሁ። ቪዲዮ እኔ ላይ የሰራችሁ ሁሉ አዎ እነ ኡስታዝ አቡበከር ትክክል ናቸው፣ እነ ያሲን ኑሩ እና አህመዲን ጀበል ውሸታም አይደሉም የሚል በናጅራን ክርስቲያኖች ላይ የሰራችሁትን በናጅራን ክርስቲያን ላይ ያወሩት ቅጥፈቱና ውሸት ነው አልዋሹም የምትሉ ካላችሁ ቤቴ ክፍት ነው። ኡስታዞቻችሁ ማታፍሩባቸው ከሆነ ክርስቲያን ሚዲያዎች ጋር የተለያየ ቦታ ሄደው የረጩት መርዝ የረጩት ውሸት የክርስቲያን አይምሮ ገና በልጅነት ጀምሮ ክርስቲያኖች እኔ ራሱ ባይዘይ ገና ንጽጽር እዚህ ስማች ሳላውቀው እውነት ይመስለኝ ነበረ። የእኛ ነብይ እንዲህ ሲሉ ያ ታሪክ እውነት ይመስለኝ ነበረ። እውነት ይመስለኝ ነበር። ምክንያቱም በጣም ከፍ አድርገው አጩኸው ያስተማሩት ቶፒክ ስለሆነ ማለት ነው። መጽሐፍ ቅዱስ ላይ ጥቅሶችን ከማቀው በላይ የመጽሐፍ ቅዱስን ታሪክ ከማቃቸው በላይ ይሄንን ታሪክ በደንብ ተደርጌ ተነግሬ ተሰብኬ ነበረ። ውሸት ሆኖ አገኘሁት። ክርስቲያን ይሄ ታሪክ እንዴት ነው? እሱ ናጅራን ክርስቲያኖች መስጊድ ገብተው ቃልማ ያኔ ሳይሰብክ ሁሉ አይቀርም። እንደዛ እያለ ሙስሊም በነበርክ ሰዓት እንደዛ አላልክም? በነገራችን ላይ እኔም በቀደም ብዬ ነበር ከዚህ በፊትና ይህን ነገር በጣም በልጅነት ጀምሮ አውቀው ነበረ። በጣም ትልቅ ተጽዕኖ ማድረጉን የምታውቁት ምንድን ነው? በልጅነታችን ጀምሮ ይሄን ነገር ሲነገረን ሰምተን ነበር እና ለእስልምና ያለን አስተሳሰብ በዚህ በውሸታቸው የተገነባ ነበር። በዚህ በሐሰት በማጭበርበር በነገሩን ነበር እስልምናን ገንብተን የተቀበልነው ማለት ነው። ነገር ግን ከጊዜ በኋላ ምንድነው እነዚህ ታሪኮች ሐሰት መሆናቸውን ስናቅ፣ ተረት ተረት መሆናቸውን ስናቅ እንደ እስልምና አስተምህሮት ውስጥ የሚለውን ነገር ደግሞ ስንፈትሸው እጅግ በጣም ብዙ ውሸታሞች፣ አጭበርባሪዎች ኡስታዞቻቸው እንዳለ ከስር መሰረታቸው የሚናገሩት ነገር በሙሉ በተለይ እስልምናቸውን ለመማረክ ክርስቲያኖችን ወደ እነሱ አትራክት ለማድረግ የሚጠቀሙባቸው ነገሮች በሙሉ አንደኛ ከሙሐመድ አስተምሮ ጋር በቀጥታ የሚጋጩ ናቸው። ሉክ ከሙሐመድ አስተምሮ ጋር በቀጥታ የሚጋጩ ናቸው። ለምን? አንድ ነገር አለ፣ ተቂያ የሚባል ነገር አለ በእስልምና ሐላል ውሸት ማለት ነው። ተቂያ የሚባል ሐላል ውሸት የሚባል አለ። ያንን ነገር ተጠቅመው ክርስቲያኖችን በዛ መንገድ ሰዎችን አትራክት ለማድረግ ሞክረው ነበር። አሁንም ደግሞ ይሞክራሉ፣ አያቆሙም። እስልምናው መሰረቱ ውሸት ስለሆነ ማለት ማጭበርበር፣ መቅጠፍ ውሸት ስለሆነ ማለት ነው። አያቆሙም። ዛሬም ይዋሻሉ፣ ነገም ይዋሻሉ፣ ትናንትናም ይዋሹ ነበር፣ ይቀጥላሉ። እኛ ደግሞ ያንን ውሸታችንን ማጋለጣችን አይቀርም። ስለዚህ የዛሬውና ዋናው ትልቁ ውሸት አብዛኞቻችን ጭንቅላት ላይ ተሰንቅሮ የነበረው እጅግ በጣም ሐሰት የሆነውን ትምህርታቸውን የምናፈርስ ይሆናል ማለት ነው።